የካቲት 25 2017 ዓ.ም ተናስተልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። እስከ ምሽቱ 3 ሰዓት ቆይታ እናደርጋለን። የአጀንዳ ጉዳዮችን ማካተል መጥተናል። ዋና ዋናዎቹን ላስተዋውቃችሁ። የባህር ዳር ከተማ ሰላምን ማጽናት ያስፈልጋል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ከምንም በላይ ግን ባህር ዳር በጣም ፍጹም ሰላማዊ ነው። ብዙ ቦታዎች ላይ ተንቀሳቅሰን አይተናል። በእግራችን ህዝቡም ሲዝናና አይተናል። በተለይ ከሰዓት ፀሐዩ ሞቅ ሲል ወደ ጣና ዳር እየተጠጋ እንደሚዝናና አይተናል። በጣም ሰላማዊ ከተማ ነው። ከ2018 የትምህርት ዘመን ጀምሮ ለትምህርት ቤት ምዝገባ ብሔራዊ መታወቂያ መያዝ ግዴታ መሆኑን የአዲስ አበባ ከተማ አስተዳደር ገለጸ። የሚቀጥለው ዓመት የተማሪዎች ምዝገባ በሚጀመርበት ጊዜ የናሽናል አይዲ ምዝገባ ያላከናወነ ተማሪ የስኮር ኢንሮልመንት እድል አይኖረውም ማለት ነው። ስለዚህ ወላጆች ይህንን አውቀው የዚህ ዓመት የትምህርት ዘመን ከመጠናቀቁ በፊት ልጆቻቸውን ወስደው ባዮሜትሪክ ዴታ እንዲሰጡ ማድረግ ያስፈልጋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 129ኛውን የአድዋ ድል አስመልክቶ ያቀረበው ተውኔት ከዚህ ቀደም ከነበሩት አቀራረቦች ልዩና ድሉን በተሻለ ሁኔታ የገለጸ የኪነ ጥበብ ስራ መሆኑን የዘርፉ ባለሙያዎች ገለጹ። ሰባተኛው አንቀጽ ጥቅም ስለሌለው ምን ያደርጋል ይቅር ታሊያ አንቀጽ 17 ተሳስቷል ተበላሽቷል የሚባል ነገር በፍጹም አትቀበልም። እኛም ለሀያላ መንግስታት አሳውቀናል። በአማርኛ ቋንቋ ምን እንደሚልም ነግረናል። እንደናንተ ሁሉ እኛም ክብራችንን እንጠብቃለን። አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍ ማቆሟን ገለጸች። ከስፖርት በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጥሎ ማለፍ ጨዋታ በማድሪድ ደርቢ ሪያል ማድሪድ በሳንቲያጎ በርናባው አትሌቲኮ ማድሪድን የሚገጥምበት ጨዋታ ትኩረትን አግኝቷል የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ዛሬ የምናቀርብላችሁ ላሌ ላቡኮ ይባላል። ሀሳብ የሁሉም ነገር መጀመሪያ ከሆነ በሀሳብ ጋር የምንደርሰው እንዴት ነው? የሀሳብ መጀመሪያው መጠየቅ ነው። በትንሽ መንደር ውስጥ የተጀመረው አንድ ትንሽ ሀሳብ ዛሬ ላይ ትልቅ 750 ተማሪ የሚማርበት ትምህርት ቤት ገንብተናል። የላቡኮ ምርጥ ዛፍ ነህ ሚንጊ በረከት ነው እንጂ እርግማን አይደለም። 5 ዓመት ሙሉ ተወያይቶ አንድን ሀሳብ ከመርገምትነት ወደ በረከትነት መለወጥ ሁላችንም ልንማርበት የምንችል የህይወት ገጠመኝ ነው። የዛሬው ኢቲቪ 57 አጀንዳችን ብሔራዊ መታወቂያ ወይም ዲጂታል አይዲ ላይ ያተኩራል። በዚህ ጉዳይ ላይ ሁለት እንግዶችን ማብራሪያ እንዲሰጡን ጋብዘናል። የመጀመሪያው እንግዳችን የብሔራዊ መታወቂያ ጽሕፈት ቤት ዋና ዳይሬክተር ዮዳሄ አርያ ስላሴ ናቸው። ለዚህም ሁለተኛው እንግዳችን ደግሞ የቲክቶክ ፕሮግራም አዘጋጅ ሰለሞን ሙልጌታ ካሳ፣ ሁለቱም በዚህ ስቱዲዮ ተገኝተዋል። ጉዳዩ ሲደርስ ይቀላቀሉና መረጃ ይሰጡናል። ከወዲሁ አስቀድሜ እንግዶቼን ማመስገን እፈልጋለሁ። ወደ ቀዳሚው ዜና አልፋለሁ። የባህር ዳር ከተማ ሰላምን ማጽናት ያስፈልጋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ከትናንት ጀምሮ በከተማዋ እየተከናወኑ የሚገኙ የልማት ስራዎችን ጎብኝተዋል። እድሉ ፈቀደ ተጨማሪ አለው። በባህር ዳር ከተማ እየተከናወኑ ከሚገኙ የልማት ስራዎች መካከል የኮሪደር፣ የጣና ዳር ልማት፣ የባህር ዳር ዓለም አቀፍ ስቴዲየም ግንባታና የሌማት ትሩፋት ስራዎች ተጠቃሽ ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከትናንት ጀምሮ በባህር ዳር ከተማ የልማት ስራዎችን ጎብኝተዋል። ምክትል ጠቅላይ ሚኒስትሩ በባህር ዳር ከተማ እየተሰራ ያለው የኮሪደር ልማት በጥሩ ሁኔታ ላይ እንደሚገኝ ገልጸው የኮሪደር ልማቱ ለነዋሪዎች ምቹ ሁኔታን የሚፈጥር መሆኑንም ተናግረዋል። በትልቁ ኮሪደር ልማት ላይ ያየነው ለባህር ዳር አንዱ ትልቁ ነገር አንዱ ህብረተሰቡ የሚዝናናበት ቦታም አብሮ ተቀናጅቶ የተሰራ መሆኑን ነው። መንገድ የወክዌይ የሳይክል ሌን ብቻ ሳይሆን እና ግሪኒንግ ብቻ ሳይሆን
መናፈሻ ቦታዎችም አብሮ ከኮሪደር ልማት ጋር አቀናጅተው መስራታቸው እንደ ትልቅ ነገር የሚታይ ነው። በሌላ በኩል ደግሞ ከዚህ በፊት ጣና ጣሻው ምኑ ከልሎት ብዙ ሰው በመንገዱ ላይ ወክ እያደረገ ጣናን የሚያይበት ነገር ተከልሎ የነበረበት ሁኔታ አለ። በጣም ነፋሻማ እንዲሆን ከተማውም የረዳ ነገር ነው። ጣና በ2 በ3 እና ከዚያም በላይ በሆነ አቅጣጫ ተከፍቷል። ከዚህ በፊት ዝግ የነበረው እና ይሄ በጣም ጥሩ ነገር ሆኖ ነው ያየነው የኮሪደር ልማቱ። የባህር ዳር ዓለም አቀፍ ስቴዲየም በማጠናቀቂያ ምዕራፍ ላይ መሆኑን ያነሱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የስቴዲየሙ ግንባታ በሁሉም መሰረተ ልማቶች የካፍና ፊፋን ዓለም አቀፍ ደረጃ ጠብቆ እየተሰራ መሆኑን ጠቁመዋል። ግዙፉ ስቴዲየም የፊፋንም የካፍንም ስታንዳርድ ያሟላ ነው። ከዚህ በፊት የሳር ተከላውና ሌሎች የዘገዩ ነበሩ። አሁን ሳሩም ተተክሏል፣ አይተነዋል። በጣም በጥሩ ሁኔታ በቅሏል። እንደ ሞካፕ ከዚያ በፊት የተሞከረውን ሳርም አይተነዋል። በጣም ቆንጆ ሳር ነው። በፈረንሳይ ካምፓኒ ነው እየተተከለ ያለው። ስታንዳርዱን ለመጠበቅ ሲባል ሊፍቶች ተገጥመዋል፣ ወንበር እየተገጠመ ነው። ከምንም በላይ ደግሞ የስቴዲየሙ ውስጥ ምድረ ግቢው በጣም የሚያምር እና ውብ ሆኖ ተሰርቷል። በከተማዋ የሌማት ትሩፋት ስራዎችን መመልከታቸውን የገለጹት ምክትል ጠቅላይ ሚኒስትሩ የተደራጁ ወጣቶች በሌማት ትሩፋት ተጠቃሚ የሆኑ ነው ብለዋል። በማኔጅመንት በእንስሳት ሳይንስ እና በሌሎች ዘርፎች የተደራጁ ወጣቶች የሚሰሩበትን አይተናል። የዶሮና ሌሎች በጣም ዘመናዊ ነው። በአሳ እዚያው አትክልትና ፍራፍሬ እዚያው የሚመጋገብ ነገር ያየነው አለ። እነዚህን ማጠናከር ያስፈልጋል። ባህር ዳር ከተማ ሰላም መሆኗን በእግራችን ተንቀሳቅሰን አይተናል ያሉት ምክትል ጠቅላይ ሚኒስትሩ ያለውን ሰላም ማጽናትና ማጠናከር ይገባልም ብለዋል። ከምንም በላይ ግን ባህር ዳር በጣም ፍጹም ሰላማዊ ነው። ብዙ ቦታዎች ላይ ተንቀሳቅሰን አይተናል በእግራችን። ህዝቡም ሲዝናና አይተናል። በተለይ ከሰዓት ፀሐዩ ሞቅ ሲል ወደ ጣና ዳር እየተጠጋ እንደሚዝናና አይተናል። በጣም ሰላማዊ ከተማ ነው። ባለሀብቶች ከዚህ በፊት የጀመሩትን ስራ እያንቀሳቀሱ እንደሆነም አይተናል እና ወደ ነበረበት እንቅስቃሴ ሙሉ በሙሉ ባህር ዳር ተመልሷል ብለን መናገር እንችላለን። ይሄንን የበለጠ ማስፋት እና ማንቀሳቀስ ያስፈልጋል። በከተማዋ እየተከናወነ የሚገኘው የልማት ስራዎች ከፍተኛ ውጤት እያስገኙ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ስራዎቹን በተጀመሩበት ጥራት ለማጠናቀቅ ሊሰራ እንደሚገባም ተናግረዋል። ወደ አጀንዳ ጉዳያችን እናመራለን። ከ2018 የትምህርት ዘመን ጀምሮ ለትምህርት ቤት ምዝገባ ብሔራዊ መታወቂያ መያዝ ግዴታ መሆኑን የአዲስ አበባ ከተማ አስተዳደር ገልጿል። በትምህርት ቤቶች ለአንድ ወር የሚቆይ የብሔራዊ መታወቂያ ምዝገባ ዘመቻም ተጀምሯል። ሩት ወርቁ ተጨማሪ አላት። በአዲስ አበባ እስካሁን 4.6 ሚሊዮን የሚሆኑ ዜጎች የብሔራዊ መታወቂያ ምዝገባን አከናውነዋል። የአዲስ አበባ ከተማ አስተዳደር ይፋ ባደረገው አንድ ወር የሚቆይ የተማሪዎች የብሔራዊ መታወቂያ ምዝገባ ዘመቻም ከ450 ሺህ በላይ ተማሪዎች ይመዘገባሉ ተብሎ ይጠበቃል። ትምህርት መዋቅር ጋራ ውይይት የማድረግ ለዚህ የሚያስፈልገውን ግብዓት የማዘጋጀት መዋቅሮቻችን ይህን ስራ መስራት እንዲችሉ በቂ ባለሙያዎችን የማሰልጠን የቴክኖሎጂና የግብዓት አቅርቦት ላይ በቂ ዝግጅት አድርገናል። እንግዲህ ከዛሬ ጀምሮ ይህን ላውንች አድርገናል። እንግዲህ በቀጣይ አንድ ወር ጊዜ ውስጥ ከ450 ሺህ በላይ ተማሪዎችን እንመዘግባለን ብለን ነው የምናስበው። በአዲስ አበባ ከ1.1 ሚሊዮን በላይ ተማሪዎች እንደሚኖሩ ይገመታል። ከ2018 የትምህርት ዘመን ጀምሮ የብሔራዊ መታወቂያ የሌለው ተማሪ የትምህርት ቤት ምዝገባ ማድረግ እንደማይችል ነው የተገለጸው። የዚህ ምዝገባ ስራ የሚሰጠው ትምህርት ቤት ላይ ብቻ አይደለም። በሲቪል ምዝገባና ነዋሪነት አገልግሎት የምንሰጥባቸው በከተማ በወረዳ ያሉ መዋቅሮቻችን ላይ፣ በክፍለ ከተማ ያሉ መዋቅሮቻችን ላይ፣ በከተማ ያለን መዋቅር ላይ ይሰጣል። በተመሳሳይ ባንኮች ላይ፣ በኢትዮ ቴሌኮም፣ ሌሎች አገልግሎት የሚሰጥባቸው ቦታዎች ላይ እነዚህ አገልግሎቶች የሚሰጡ ስለሆኑ ከትምህርት ቤት ምዝገባ የቀሩትን ደግሞ በእነዚህ ተቋማት ላይ ምዝገባውን በማከናወን ስራችን በተሟላ መልኩ እንዲከናወን ማድረግ ያስፈልጋል። እንግዲህ የሚቀጥለው ዓመት ይህን አስገዳጅ አድርገናል ብንበት ጊዜ በሚቀጥለው ዓመት የተማሪዎች ምዝገባ በሚጀመርበት ጊዜ የናሽናል አይዲ ምዝገባ ያላከናወነ ተማሪ የስኮር ኢንሮልመንት እድል አይኖረውም ማለት ነው። ስለዚህ ወላጆች ይህንን አውቀው የዚህ ዓመት የትምህርት ዘመን ከመጠናቀቁ በፊት ልጆቻቸውን ወስደው ባዮሜትሪክ ዴታ እንዲሰጡ ማድረግ ያስፈልጋል። በ2018 ሁሉንም ተማሪዎች የብሔራዊ መታወቂያ ባለቤት ለማድረግ አቅምን የማሳደግ ስራ እየተሰራ መሆኑም ተገልጿል። እንግዲህ ወደ 250 አካባቢ የሚጠጉ የምዝገባ ኪቶችን ባዮሜትሪክ ዴታ ኪቶችን ሬዲ አድርገናል። እዚህ ላይ የሚሰሩ ባለሙያዎችን አሰልጥነናል። በሁሉም በአዲስ አበባ ውስጥ ያሉ የትምህርት መዋቅር አመራሮች ጋር ውይይት አድርገናል። ይሄ ስራ ደግሞ ዝቅ በንቅናቄ መመራት እንዲችል ይሄን ስራ የሚመሩ በከተማችን ውስጥ ያሉ መዋቅር አመራሮች ጋር የጋራ መግባባት ፈጥረናል። የብሔራዊ መታወቂያ ምዝገባ ዲጂታል ኢትዮጵያን እውን የማድረግ አካል በመሆኑ ማህበረሰቡ በዚሁ ልክ እንዲረዳው ጥሪ ቀርቧል።
ሰው የለም። ተመልሰናል። እንግዲህ ቀደም ሲል እንዳልናችሁ በዚህ ጉዳይ ላይ ሁለት እንግዶችን ጋብዘናል። የመጀመሪያው የብሔራዊ መታወቂያ ፕሮግራም ጽሕፈት ቤት ዋና ዳይሬክተር ዮዳሄ አርአያስላሴ እዚህ ስቱዲዮ ይገኛሉ። እንደዚሁም ደግሞ የቲክቶክ ፕሮግራም አዘጋጅና አቅራቢ ሰለሞን እዚሁ እኛ ጋር ይገኛል። በጣም እናመሰግናለን እንግዶቼ። እንግዲህ ከአቶ ዮዳሄ ልጀምርና ከ2018 ጀምሮ ማንኛውም የትምህርት ምዝገባ በብሔራዊ መታወቂያ ወይም ደግሞ በዚህ ብሔራዊ መታወቂያ ወይም ዲጂታል አይዲ በምንለው እንዲሆን ተወስኗል። አሁን አብዛኞቹ አገልግሎቶችን በዛ እየተሰጠ ይገኛል። ሰው በአዲስ አበባ ባንኮችን ጨምሮ የተለያዩ ተቋማት አገልግሎት የሚሄዱ ሰዎች ብሔራዊ መታወቂያ አስገዳጅ ሆኗል። ስለዚህ ሲደረግ ፋይዳው መታወቂያን በፍጥነት ማውጣት የሚያስችል ስርዓት አብሮ ተዘርግቷል የሚለውን እንደመናሽ እናንሳ። አዎ ዛሬ ወደ 13 ሚሊዮን እየተጠጋ ነው በሙሉ ኢትዮጵያ የዲጂታል መታወቂያ ያለው ሰው ብዛት። አዲስ አበባ ውስጥ ኦልሞስት 5 እየደረሰ ነው። 5 ሚሊዮን ሰው። አብዛኛው ስራ እንግዲህ ከተማ ውስጥ ነበር። ከዚህም በፊት እንደምታውቁት ከአዲስ አበባ ከተማ አስተዳደር ጋር በቅርበት ሆኖ በመስራት የተለያዩ አገልግሎቶች ጋር እየተያያዘ ነው። ከተወሰነ ጊዜ በኋላ ማውጣት የሚለው ነገር ይቀራል። ማረጋገጥ ብቻ ይሆናል። ምዝገባው ሁሉም ሰው ተመዝግቦ ስለሚጨርስ ከቀን ተቀን ስልኬን አውጥቼ አንድ ባንክ ሞባይል አፕሊኬሽን ውስጥ ገባ ማነ ሲለኝ በፋይዳ ቁጥሬ ማን እንደሆንኩ ምነግርበት የሆነ ባንክ ጋር በአካል ቀርቤ የሆነ የመንግስት ቢሮ ሄጄ አገልግሎት ሳገኝ ማረጋገጥበት ወደ ማረጋገጥ እንሄዳለን። ስለዚህ የምዝገባ ሂደቱ በቃ ሰው ሁሉ ተመዝግቦ ሲያልቅ ጭንቀት መሆኑ ይቀራል። በምን ያህል ፍጥነት ሰው ተመዘገበ ለሚለው ደግሞ ትክክለኛ መልስ ለመስጠት ዛሬ ከተመዘገብኩ በተወሰኑ ሰዓታት ውስጥ ፋይዳ ቁጥሬ ተጣርቶ ሂደቱን አልፎ የጥራት ደረጃውን አልፎ ምን ብሎ የፋይዳ ቁጥር በሜሴጅ መድረስ አለበት። አንዳንድ ኤክሴፕሽን የምንለው ሰው ከተመዘገበ በኋላ ደግሞ ቢመዘገብ በጥራት ባይነሳ አሻራው ፎቶ በጥራት ባይነሳ የተለያየ የመረጃ ስህተት ቢኖረው ዲሌይ ሊፈጠር ይችላል። ከዛ ውጭ ግን በአንድ የስራ ቀን ውስጥ ኖርማሊ ባልበለጠ መድረስ አለበት። ሶሎ ዳንት ልምጣና እንግዲህ የምዝገባ ስርዓቱን በዚህ ደረጃ ካየን የዲጂታል ፋይዳ ወይም ይሄ ብሔራዊ መታወቂያ በተለይ ዲጂታል ኢኮኖሚን በመገንባት ረገድ በእያንዳንዳችን ህይወት ላይ በማቅለል ረገድ ምንድን ነው ያለው ጠቀሜታ የሚለውን እንደ ሀሳቦች እናንሳ። አመሰግናለሁ። አይ ቲንክ የዲጂታል አይዲ ጉዳይ ወደ ወልግ ቤት ከቀረቡት የቴክኖሎጂ ኢንፍራስትራክቸሮች ወይ ስራዎች አንዱ ነው። ከዚህ በፊትም እዚሁ መድረክ ላይ መጥቼ አንዳንድ ሀሳቦች ተጨዋውተናል። ወንድሜ ዮዳሄ የሚመራው ተቋም እየሰራ ያለውን ነገር በምሳሌያዊ ቢገልጸው ሃይዌይ እየተገነባ ነው ያለው። ሃይዌይ እየተሰራ ነው። በጣም ማልቲ ላይን የሆነ ሃይዌይ እየተሰራ ነው እና በአንድ ሀገር መንገድ ከጨረሰ በኋላ እዛ ላይ የሚሽከረከር ተሽከርካሪ ከሌለ ኪሳራ ነው የሚሆነው አይደል? ስለዚህ አሁን እሱም እንዳለው አሁን እያስጨነቀን ያለው ሃይዌይ ግንባታው ነው። ካለቀ በኋላ ምንድነው የምናደርገው የሚለው ነገር ትልቁ ጥያቄ ይሆናል። ስለዚህ ቫልዩ አድድ የሆኑ ሰርቪሶች ኢምቤድድ ሲሆኑ ላይ ሲጨመሩ የዛኔ የእውነትም ይሄ እጅግ በጣም ኮስቲ የሆነ የፐብሊክ ዲጂታል ጉድ ውጤት ያመጣል እንላለን። ከዲጂታል ኢኮኖሚ አንጻር መቼም ተዘርዝሮ አያልቅም። ብዙ ምሳሌዎችን ባለፈው ከጤና፣ ከእርሻ፣ ከኳሊቲ ኦፍ ላይፍ አንጻር ተናግሬያለሁ። አሁንም እሱኑ ትንሽ በሃይ ሌቭል ሰመራይዝ ማድረግ ነው የምፈልገውና መቼም ዲጂታል ትራንስፎርሜሽን እያለን ኢ-ገቨርናንስ እያለን እነዚህ ነገሮች እያለን ያለ ዲጂታል መታወቂያ ምንም ነገር የሚያያይዘው ነገር የለም። ለዚህ ነው ይመስለኛል እስከ ዛሬም እያደረግናቸው የነበሩት እነዚህ ጥረቶች ዲጂታል ኢኮኖሚ፣ ዲጂታል መር የሆነ አስተዳደር ብለን የምንላቸው የሚፈለገውን ያህል ግብ ያላገኙት ብዬ የማስበው። አሁን ግን ይሄ በጣም ወሳኝ የሆነው በጣም ቁልፍ የሆነ ነገር ሲመጣ የሚፈጠረው ነገር እጅግ በጣም በርካታ ነው። ከዚህ ውስጥ ልምድ የወሰድንባቸው ዮዳሄም ልምድ የወሰዱባቸው ሀገሮች አሉ። በተለይ አድሃር እያለን ሁሌ የምንጠቅሰው በዛ ውስጥ የመጣውን ተረፍ ከፋይናንሻል ኢንክሉዥን አንስቶ የኢኮሜርስ ላይ ያለው ስርዓት አንስቶ መንግስት ለህዝብ የሚሰጠው ስርዓት የታክስ አከፋፈል ቢሆን ባለፈው ጠቅሽ ያለው ፔንሽን ስርዓቱ ላይ የሪሶርስ ብክነቱ ላይ ሁሉ ገብቶ የማይሰራበት ቦታ የለምና ከዚህ አንጻር እጅግ በጣም በርካታ የሆነ የፐብሊክ ኤንድ ፕራይቬት ሴክተር ተረፍ ትሩፋት ይኖረዋል ብዬ ነው የማስበው። ከነዛ ውስጥ እንግዲህ የምንጠቅሳቸው ብዙ በርካታ አራያ የሚሆኑ ተቋማት፣ ሀገራት እና ምልክቶችም አሉ። አይ ቲንክ ባለፈው የጠቀስኩትን አሁንም መጥቀስ ፈልጋለሁ። ምናልባት ለሰመሪ ናይጄሪያ ውስጥ የሆነውን ጥሩ ልምድ እናያለን። ናሽናል አይዲ ላይ ይሄ በመተግበሩ የተነሳ ከ50 ምናምን ሺህ በላይ በፍራድ እና ህገወጥ የሆኑ የመንግስት ሰራተኞች ዲስከቨር ተደርገው ከዛ ውስጥ ከ1 ቢሊዮን ዶላር በላይ ሴቭ መደረግ እንደቻለ ብዙ ሪፖርቶች ያሳያሉና ፍራድ እና ኮራፕሽን እንኳን ከመከላከል አንስተን
ብናየው ትሬሰብል ስለሆነ የዲጂታል ነገር ፉትፕሪንቱ የትም ስለማይሄድ እዛ ጋር በጣም ከፍተኛ የሆነ ኢኮኖሚክ ኢምፓክት ይኖራል ብዬ አስባለሁ። ኮስት ሴቪንጉ እኔ ሁልጊዜ ብዙም አልሄድም፣ ግን እየሄድኩ በማይ ጊዜ የመንግስት ስራ ውስጥ ያለውን ነገር ሳይ ብክነቱም የኤፊሽንሲ እጥረቱንም ስታይ ብዙ የሚያሳዝን ነገር አለና ከዛ ውስጥ አንጻር ስናይ እጅግ በጣም በርካታ ሰርቪሶች በሺዎች የሚቆጠሩ መቶዎች የሚቆጠሩ ሰርቪሶች በዚህ ስርዓት ውስጥ ቢያልፉ በዚህ ሃይዌይ ውስጥ ቢፈሱ የሚፈጠረው ነገር ማሰብ ይቻላል። አስበው መኪና ይዘህ አንተ ስትሄድ ዋን ሌን ላይ ቱ ሌን ላይ ወይ ኮረኮንች ላይ ብትሄድ የምትፈልገው ቦታ ላይ የምትደርስበት ታይም እና ሃይዌይ ተደርጎ መልታይ ሌን ሃይዌይ ላይ ቢሄድ የሚደረስበትን ዴስቲኔሽን ስታስበው አይ ቲንክ ይሄ በጣም ቆንጆ የሆነ ሜታፎር ነው ብዬ አስባለሁና ተረፉ እዚህ ጋር ተብሎ እዚህ ጋር የሚቆም አይደለም። ከጥግ እስከ ጥግ ከመንግስት እስከ ግለሰብ ከስታርታፖች እስከ ትልልቅ ኮርፖሬሽኖች የዲጂታል አይዲ የሚያመጣው መተሳሰርና ትሩፋት እጅግ በጣም ብዙ ነው ብዬ ነው እንግዲህ በዚህ መንገድ ነው የምገልጸው። በተለይ አንድ ሰው አንድ ነው የምትለው ሀሳብ በጣም ትልቅ ግን ብዙ ነገር የያዘች ቆንጆ ፍሬዝ ነች ብዬ አስባለሁ። በክልሎች ያለው ምዝገባ ተደራሽ በማድረግ ረገድ ምን እየተሰራ ነው? አሁን የፕሪንቲንጉ ጉዳይ በጣም ብዙ ቦታ ላይ ለምሳሌ ኢትዮ ቴሌኮምን ጨምሮ በርካቶችም ፕሪንት እያደረጉ ነው። እንደውም አንድ ቅድም መረጃ ነው የማቀርበው ነበር ስላልደረሰልን እንጂ ለምሳሌ ፕሪንት ማድረግ ግድ ላይሆን ይችላል። እሱ እስካለ ድረስ ሰው ይጠቀማል። አሁን መቼም ስለሚጠየቅ ፕሪንት የተደረገ ነገር ሃርድ ነገር ሰው መያዝ ስለሚፈልግ ነው እንጂ እንዲህ አይነት ነገሮች አሉ። ሶ እቅድ ላይ ክልል ላይ ያለው እቅዳችሁ ምን ይመስላል የሚለውን አቶ ዮዳይ በ2018 መጨረሻ ላይ እስከ 70 ሚሊዮን የሚል በጣም ቀላል የማይባል እቅድ ነው ያዝነው። 70 ሚሊዮን ቀላል ቁጥር አይደለም። በአንድ አመት ተኩል ጊዜ ውስጥ ማለት ነው። ከዚህ በኋላ እስከ ዛሬ ስናደርግ የነበረው 2 አመት ተኩል አልፎታል። በደንብ እንግዲህ በሰፊው መሰራት ከጀመረ በአብዛኛው አዲስ አበባ ውስጥ ነበር። ከአዲስ አበባ ከወጣን ደግሞ አንዳንድ የክልል ከተሞች ውስጥ ነው። ብዙ ገጠራማ ቦታዎች ላይ ገጠር ሄደን እናውቃለን። በጣም ራቅ ያሉ ወረዳዎች ላይ ግን አብዛኛውን ጊዜ ፓይለት ነው። ለምሳሌ የድሬዳዋ ከተማ እንዳለው የድሬዳዋ ገጠር ቀበሌዎች አሉ። ገጠር ቀበሌዎች ላይ እንሄድና ፓይለት እንሰራለን። ወይ ሴፍቲ ኔት ጋር ወይ የግብርና የሆነ ኤክስቴንሽን ወይ ሄልዝ ኤክስቴንሽን ወይ የካምፕ ውስጥ ምናምን እንደዚህ ራቅ ያሉ ቦታዎች ላይ ፓይለት ነው እንጂ የምንሰራው በጣም ወርደን አንድ ሙሉ ዞን አንድ ሙሉ ክልል ጨርሰን በቃ እዚህ ክልል አሁን አዲስ አበባ ውስጥ እንደምናደርገው እንትን አላልንም። አሁን ግን እሱ መሰረቱ ተዘርግቶ አልቋል። ክልል ውስጥ በመስራት ነው። መቼም 70 ሚሊዮን የሚደረሰው በከተማ አይደለም። አብዛኛው ሰው ገጠር ውስጥ ከከተማ ውጭ እንዳለ እንደመኖሩ በአንድ አመት ተኩል 70 ሚሊዮን መድረስ ይቻላል። ትንሹ እንዲያውም እሱ አነስ ያለው እቅዳችን ነው። በስፋት እየሰራን ያለ ነው። እንግዲህ ኢትዮ ቴሌኮም እንደምታውቀው ካርድ ላይ ብቻ አይደለም። አሁን በቅርብ አዲስ አበባ ውስጥ ያየሁት አንዳንድ ባንኮች ራሱ ከኢትዮ ቴሌኮም ጋር ፓርትነር ያደርጉና በዛው ቅርንጫፋቸው ውስጥ የመዝጋቢው መሰረተ ልማት የሰው ኃይሉ ማሽኑን ምኑን የሚያቀርበው ኢትዮ ቴሌኮም ነው። የባንኩ ቅርንጫፍ ውስጥ ደግሞ ወንበር ጠረጴዛ ያቀርብለታል ባንኩ፣ መብራት እንትኑን ያቀርብለታል። እንደዛ በፓርትነርሺፕ ይሰራሉ። በቅርብ ኢትዮ ፖስት፣ ሌሎች ብዙ ፓርትነሮች ገቢዎች ብትሄድ ባንኮችም ላይ ያሉና ወሳኝ ኩነት ሌላኛው የአዲስ አበባ ሲቪል ምዝገባ የአዲስ አበባ ሲቪል ምዝገባ አሁን በሁሉም ወረዳ ውስጥ ፋይዳ ምዝገባ ይመዘግባል። መመዝገብ ብቻ ሳይሆን ደግሞ ከሚሰጠው አገልግሎት ጋር ቅድመ ሁኔታ አድርጎታል። የፋይዳ በር ሰርቲፊኬት ብትል ፋይዳ ይጠይቃል፣ ምን ብትል ፋይዳ ይጠይቃል። ይህን ሲያደርግ እንግዲህ ለሰዎች ዝም ብሎ ተጨማሪ ሰነድ አምጡ ለማመላለስ አይደለም፣ አላማው ግልጽ ነው። ነገ አንድ ሰነድ ስትጠየቅ በዛውም ሌላ ሰነድ መጠየቅ ይቀራል። ለምሳሌ የዶኪመንት አውተንቲኬሽን የሰነድ ማረጋገጫ አገልግሎት አለ። ዛሬ ፋይዳን ካላመጣ ወደ ኔክስት ስቴፕ አትሄድም ይልሃል የመጀመሪያ መስኮት ላይ። ነገ ግን ፋይዳን ካላመጣህ የሚል ነገር ይቀራል። ምክንያቱም እንካ ስልክ ቁጥሬን ብለው ማወቅ ይችላል ማን እንደሆንኩ። ይኸውና ቲን ብለው ማወቅ ይችላል። የቀበሌ መታወቂያ እንካ ብለው የአዲስ አበባ መታወቂያ ማወቅ ይችላል። ሲስተሞች ስለሚናበቡ ይህን ካላመጣ ያለ ነው። መቼ ነው? ገና አሁን የመናበብ ሀሁ ላይ ስለሆነ ነው። መናበብ ሲያልቅ ይህን ካላመጣ ይህን አምጣ ይቀራል ማለት ነው። ምክንያቱም መንጃ ፈቃዴን ባሳየ የገቢዎች እንትኔን ማግኘት ይችላል። ሲስተሞች ስለተናበቡ ማለት ነው። እሱ ላይ ግን ዛሬ አልደረስን፣ ግን በአጭር ጊዜ ውስጥ እንደርሳለን። አዲስ አበባ ሲቪል ምዝገባ ይህንን የፋይዳ ለበር ሰርቲፊኬት፣ ለቀበሌ መታወቂያ፣ ለሌሎች ለከተማው ለሚሰጣቸው አገልግሎቶች ቅድመ ሁኔታ ሲያደርግ ምንን በማቀድ ነው? ነገ ለሚመጣው የሲስተሞች መያያዝ መደላደል እየፈጠረ ነው። ስለዚህ ዜጎችም ይህን ተረድተው
በቂ የሆነ አዲስ ሰነድ መጠየቅ አዲስ የሆነ ስቴፕ ማብዛት መስኮት መጨመር አይደለም አላማው። ነገ መስኮት ይቀንሳል ዋን ዊንዶ ይሆናል። ነገ ደግሞ ዋን ዊንዶ ስልክ ይሆናል ስልክ ይሆናል የመንግስት አገልግሎት ማገኘውና ለሱ መደላደል እየፈጠረ ነው። ቀጣይ ጥያቄ ሶሎ ዳንተ ጋር ከመምጣቴ በፊት ዛሬ አጀንዳችን ይሄ የብሔራዊ መታወቂያ ጉዳይ ነው። ስለዚህ መጠየቅ የምፈልጉትን ነገር ጠይቁ ብለን ወደ ዜጎች ድምጽ አዙረ ነው ጥያቄዎች ለህዝብ አቅርበን ነበር። በኢቢሲ.ስትሪም በፌስቡክ ገጻችን ላይ መጡ ጥያቄዎችን ብናሳያችሁ ደስ ይለኛል። ለምሳሌ ከዲጂታል መታወቂያ ጋር በተያያዘ የሆኑ አሉታዊ አመለካከቶች አሉ እና ትንሽ እንደው ከፍ ቢያደርጉ ለምሳሌ 666 ነው ይላል። እንደው በደንብ መነሳት ስላለበት ምንድነው 666 ምን ማለት ነው? እንደዚህ አይነት ነገር ጋር እያያዛል ወይ? እንደው ወደ ቴክኖሎጂው ጋር አንተ ጋር ስለምትሄድ ፕሮግራሞች በተረጋጋሚ ስለምሰራበት ምንድነው እዛ ጋር ያለው አሉታዊ አመለካከቶችን እንዴት መስበር እንችላለን? እሱ እናነሳና ሌሎች ጥያቄዎች ደግሞ ለአቶ ዮዳሄ ያነሳሉ ከህዝብ የመጡትን። ኢንትረስቲንግ ጥያቄ ነው። እንዲህ አይነቱ ኮንስፒረሲ እንዲህ አይነቱ አገላለጽ በዲጂታል አይዲ ላይ ብቻ የተወሰነ አይደለም። ቴክኖሎጂ በመጣ ቁጥር ይሄ ጥያቄ ይቀርባል። እኔ ደግሞ ሁሌ የቴክኖሎጂ ሰው እንደመሆኔ ሁሌ ቴክኖሎጂን መልካም ብቻ ሳይሆን ተያያዡን ነገር ይጠቀሳል። አንዱ ክላሲክ ኤግዛምፕል እዚሁ ሀገራችን ላይ የተፈጠረው ነገር ብናይ የሲኒማ ነገር ሲገባ መቼም የተጻፈውን ታውቃላችሁ። ጳውሎስ ኞኞ የሳቸውን መጽሐፍ ስለ በአፄ ምኒልክ ጊዜ የነበረውን ታሪክ በጣም የሚገርም ዴፕት ያለው እኔም መጽሐፌ ላይ ሪፈር ያደረኳቸው ነገሮች አሉ። ሰይጣን ቤት እየተባለው ዛሬም ድረስ ለዛ ነው። ግን አሁን ሰይጣን ቤት ስለተባለና ያ ፐርሰፕሽን ስላለ ሙቪ አናይም ማለት አይደለም። ፎቶ ለመጀመሪያ ጊዜ የተነሱት አፄ ምኒልክ እንደሆነ ታሪክ ይዘግባል። ግን የሃይማኖት አባቶች ጭምር እሳቸውን ሲኮንኑ እንደነበረ ታሪክ ላይ ተጽፎ እናያለን። ስለዚህ ሁልጊዜ ቴክኖሎጂ ሲመጣ እኔ ስለ ቺፕስ ወይም ደግሞ ሄልዝ እንኳን አካል ጉዳተኞች እንኳን ስለሚፈውስ ኢምቤድድ ቺፕስ በማወራ ጊዜ ወዲያው ስኮንን እኔ የማየዋለሁ እና ይሄ ነገር አዲስ አይደለም። ለናሽናል አይዲ የሚያደናግጥ መሆን የለበትም። መጽሐፍ ቅዱስ እኔም ክርስቲያን ነኝ። 66 ለምሳሌ ስፔሲፊክሊ የጠየቀው ጥያቄ መጽሐፍ ቅዱስ ቃል ራእይ ላይ ያለውን ቃል አውቃለሁ። ሲስተሞች በሙሉ ወደ አንድ ሆነው ሁሉ ነገር ኮንትሮሊንግ ይሆናል ከሚለው አሳምሽን የመጣ ነው። ነገር ግን ሪዝነብል በሆነ ሁኔታ በታትነን ብናየው አሁን ወንድሜ ዮዳሄም እየገለጸ ያለው የህዝብን እዚሁ ጋር ሮሮ እያሰማን እዚሁ ጋር ደግሞ ያንን ሊፈታ የመጣውን ነገር ከኮነንን ይጋጫል አይደለም። እንዳልኩ ነው። ከሁለት ቀን ከሶስት ቀን በፊት አንድ የመንግስት ቦታ ሄጄ ነበር የከተማ አስተዳደር ስራ ላይ እጅግ ያለው የህዝቡን መጉላላት ሰርቪስ የሚሰጡም ሰዎች ያንኑ ለማስተናገድ ያላቸውን ጭንቀትና ልፋት አስተውዬ ነው የወጣሁት። ያን ለመቀየር አሁን ቅድም የተባለው ነገር የሚመጣ ከሆነ ያን ይፈታል። ስለዚህ መፍትሄ ካመጣ እና ክፋት እንደሌለው በትክክል ማይንድሴቱም ለውጡም አብሮ ከተሰራ በጣም ወሳኝ የሆነ ነገር ነው የሚሆነው። ከዚህ ጋር አያይዤ አንድ ነገር እንደው ነግርህ ወንድሜ፣ ፐርሰፕሽኑ ሲመጣ ቴክኖሎጂ በየማህበረሰቡ ንቃተ ህሊና ሌቭል ተቃውሞም ይለያይ፣ ፈርጁ ይለያይ። ስለዚህ እያንዳንዱን የማህበረሰብ ማይንድ ሴት አድሬስ ማድረግ፣ ማስተማር፣ ማንቃት የግድ የሚያስፈልግ ነገር ነው ብዬ ነው የማምነው እና ከ666 ጋር ያለው ነገር በእርግጥ የሃይማኖታዊ መያያዝ አለው። ሁሉም ሰው ለዛ ቁጥር ካልታዘዘ መገበያየት አይችልም፣ መግዛት አይችልም የሚባል ነገር አለና የስ የሚመሳሰል ነገር ሰውን ቅሬታ ውስጥ የሚያስገባው ነገር ሊመስል ይችላል። ነገር ግን እዚህ ጋር ያለውን ነገር ቴክኖሎጂ ይዞ የመጣውን ነገር ሌላ ቦታ ላይ የሆነውን ነገር አይቶ አነጻጽሮ አግባብ በሆነ ሁኔታ ማሰብ አስፈላጊ ነው ያስባለው። ለዛ ግን ተከታታይ የሆነ ይሄ ብቻ አይደለም፣ ሌሎችም ነገሮች በኋላ ካሉ እንጫወታለን። ግን ቲንክ ይሄን ነገር አድሬስ እናደርግ ግን በዛ ብናየው ጥሩ ነው ብዬ ነው ማስበው። ዮዳሄ ወደ እርስዎ ልምጣና ለምሳሌ ፋሲሎ ቲካሳ ይላል በተሰጠ ለምሳሌ ምን ይላል በተሰጠ ብሔራዊ መታወቂያ ላይ የስም ስህተት ወይም ስፔሊንግ ኤረር ቢኖር ሲያጋጥም እንዴት እርማት መጠየቅ ይቻላል? አንድ እሷን አያይዞ ደግሞ ፋይዳ ለምሳሌ አክሊሉ ላቀው የሚባል አንድ ተመልካቻችን ለምሳሌ ፋይዳ መያዝ ያለበት መረጃ የትውልድ አካባቢ መረጃ ወይም የምድር አካባቢ መረጃ ስህተቶች እንዴት ሊስተካከል ይችላል የሚሉትን ነገሮች ተያይ ስለሆኑ እሱን መልስና እንመለሳለን። ያው እንደዚህ አይነት መረጃ ዜጋውም ሲሞላ እንትን የፈቃደኝነት ቅጽ የምትባላለች እሷ ስትሞላ ጀምሮ በጥንቃቄ ነው መሞላት ያለበት። ምክንያቱም አፕዴት ማድረግ በኋላ ለእንትን ያጋለጣል። በተለይም ፕሮጀክት የጀመርን ጊዜ ከተለያዩ ባንኮች ጋር ከተለያዩ አካላት ጋር እንሰራ ነበርና በቂ ስልጠና ካለማግኘት ከምን አንዳንዴ ስፔሊንግ ስህተት የዜጋው ብቻ ችግር አይደለም፣ በእኛም ሳይድ ስህተት ይኖር ነበር። አሁን በጣም እየቀነሰ ነው። በእርግጥ አድራሻ ቢበላሽብኝ፣ ስሜ ቢበላሽ፣ በርዝ ቀኔ በትክክል ባይገባ፣ አንዳንዴ ደግሞ አድራሻም ልቀይር እችላለሁ። መብቴ ነው አድራሻ መቀየር። በተለየ ምክንያት ዳታ አፕዴት ማድረግ ብፈልግ
ዲጂታል ቻናል አለ id.et ላይ ገብቶ ዳታ አፕዴት ማድረግ ይቻላል። ስም ማስተካከል፣ የቦታ አድራሻ ለውጥ፣ የስልክ ቁጥር ለውጥ፣ የተለያዩ ነገሮች ማድረግ ይቻላል። አንዳንዶቹ ሪሞት በስልክ ማድረግ ይቻላል። አንዳንዱ ደግሞ በአካል መቅረብ የሚያስፈልግ ለምሳሌ ፎቶ አዲስ ፎቶ አፕሎድ ማድረግ አልችልም ምክንያቱም ምስክር ስለሚፈልግ። ስልክ መቀየርም እንደዛው ሴንሲቲቭ ስለሆነ በአካል መቅረብ፣ አድራሻ መቀየር፣ ስም ስፔሊንግ ማስተካከል፣ እንደዚህ አነስ ያሉ ኮሬክሽኖች ምናምኖች መስራት ሪሞት ማድረግ ይቻላል። id.et/update ላይ ገብተው ዳይሬክት ማድረግ ይችላሉ። ዲጂታሊ ደግሞ መጠቀም ማይችል ሰው ስማርትፎን የሌለው ዲጂታሊ ሊትሬት ያልሆነ ሰው ደግሞ አቅራቢያው የሚገኝ የቴሌ ሾፕ ውስጥ መሄድ ይችላል። ፖስታ ቤት ሾፕ፣ አንዳንድ ባንኮችም ይሄን የሚያግዙ አሉ። እነሱ ጋር ሄዶ አግዙኝ ይሄ ተበላሽቶብኛል ብሎ እዚህ ፖርታል ላይ ገብተው እንደ አሲስትድ ሰርቪስ እንደማገዝ ሰርቪሱን መስጠት ይችላሉ። ሌላው ደግሞ እሙማን አሪፍ የምትባል ምን ጠየቀች? ሶፍት ኮፒ ተቀባይነት አለው የለውም? ቅድምም አንስተናል። ለምሳሌ ፕሪንት ማድረግ ግዴታ ላይሆን ይችላል አይደል? አይደለም። ስለዚህ ተቀባይነት አሁን ለምሳሌ ዛሬ ባንክ ሄጄ ባንክ አካውንት መክፈት ፈልጋለሁ ብል ፋይዳ አምጣ ይለኛል። ፋይዳ ግን ምን ማለት ነው? ቁጥር ነው። ለቁጥሬ ነው የምሰጠው ማለት ነው። ለባንኩ ዲጂቱ ማለት ነው 16 ዲጂታል ረዘም ያለ ለፕራይቬሲ እሱኛው ስለሚሻል ብዙ እሱን ነው የምንጠቀመው። 16 ዲጂቱን ለባንኩ ሰጠዋለሁ፣ ያስገባል ሲስተሙ ላይ ሙሉ መረጃዬን ከኛ ዳታቤዝ ወደ ራሱ ዳታቤዝ ይወስዳል። ስለዚህ ካርዱ ግዴታ የሚሆንበት ኬዝ ጥቂት ነው። ካርድ አታትሙ ጥሩ አይደለም መጥፎ ነው ለማለት ፈልጌ ሳይሆን ግዴታ ግን ያለ ካርዱ አገልግሎት አይሰጥም አይባልም። ሌላው ደግሞ አንድ ያ ላጋ ሚኪ የሚል ፋይዳ መታወቂያ ነዋሪነት የቀበሌ መታወቂያን ይተካል ወይ? ጥሩ ባይዞ ያው ሁሌ ስለሚነሳ ለማስረዳት የቅድም እንዳልኩት ነው። አሁን ለምሳሌ ነገ ሲስተሞች ሲናበቡ ይሄን ካላመጣ ይሄን ይቀራል። ለምሳሌ ዶኪመንት አውተንቲኬሽን ውልና ማስረጃ ሲሄድ የቀበሌ መታወቂያ ከፋይዳ ጋር በተሳሰረበት ጊዜ አሁን እሱ ጋር የደረሰን ስለሆነ ማለት ነው ፋይዳ የታለ አይለኝም። የታክስ እንትንህን የግብር መክፈያ ቁጥርህን ስጠኝ አይለኝም። ከአንድ ሰነድ ሰጥቷለሁ ከሲስተም ላይ ሁሉንም ነገር መውሰድ ይችላል። ስለዚህ እንደ ደንበኛ 5-10 ሰነድ ይዤ ይሄው የተረጋገጠ የመሬት ካርታ ይሄው እንትን መቅረት አለበት። ዲጂታል ኢኮኖሚ ማለት እሱ ነው። አንድ የሆነ ነገር ከሰጠሁት ከሱ ጋር የተያዙ ሰነዶችን ከሲስተም ነው መውሰድ ያለበት። እሱ ላይ ስለምንደርስ አንዱ ሌላውን ይተካል ወይ ደግሞ ይጠይቀኝም። ይሄ ሰው ያውን ከአንድ አመት በኋላ በቀርብ እዚህ እንትን ላይ ይሄን ይተካል ወይ ራሱ ስለሚያየው አንዱ ሌላውን እንደማይተካ ግን እንደሚተሳሰር ይረዳል። ይሄ ምን ማለት ነው? ለምሳሌ ፋይዳ መንጃ ፈቃድን ይተካል ወይ ብሎ መቼም አይጠየቅም። ለመንዳት መሄድ ማለፍ ያለብኝ ሂደት ነው የራሱ መንገድ ነው። ስለዚህ ፋይዳ መንጃ ፈቃድን አይደለም የሚተካው። ግን መንጃ ፈቃድ ከቀበሌ መታወቂያ ጋር እንዲናበብ 5-10 መንጃ ፈቃድ የውሸት ይዤ ነገ አደጋ መንገድ ላይ እንዳልፈጠር እሱን ነው የሚያደርገው ማለት ነው። አንዱ ሌላውን ይተካል ሳይሆን ይተሳሰራል። ሃይማኖት አቻም የምትባል ደግሞ ምን ጠየቀች? መመዝገቢያ ቦታ ለገጠሩ አካባቢ ምቹ አይደለም። ቅድም ስናነሳ የነበረው የክልል ተደራሽነት የሚከፈለው ገንዘብ ብዙ ነው። ቢቀነስ እሱ ላይ የወጣ መታወቂያ ለምን ያህል ጊዜ ያገለግላል? ለምሳሌ አንድ ዲጂታል አይዲ ኤክስፓየሪ ዴት አለው የሚያበቃበት። መመዝገቢያ ቦታ ምቹ አይደለም የሚለው ገጠሩ ለምሳሌ ኢቭን የገበያ ቀን እየሄዱ ይመዘግባሉ። ሰብሰብ ሲል የመንደሩ ሰው የገበያ ቀን ነው የሚገኘው። በየቤቱ የዞሩ መመዝገብ አይቻልም። ወይ የገበያ ቀን ወይ ቀበሌና ወረዳ ላይ ወይ የሴፍቲ ኔት ጣቢያዎች ላይ የሄዱ ይመዘግባሉ። ምቹ አይደለም የሚለው በተቻለ መጠን ሰው ብዙ ርቀት እንዳይሄድ ብዙ ርቀት ከሄደማ ኢንክሉዥን አቃፊነቱ ቀረ ማለት ነው። ስለዚህ ብዙ ርቀት ሳይሄድ ነው መመዝገብ ያለበት። በተቻለ መጠን እየበዛ ነው። ዛሬ አሁን በአንድ ዞን ውስጥ ወይም በአንድ ወረዳ ውስጥ እንደልብህ ቅርብ ቦታ ላታገኝ ትችላለህ። በጥቂት ወራት ውስጥ ግን በጣም እንትን እያለ ነው። አሁን በቅርቡ ማዕከላዊ ኢትዮጵያ ክልል እየሄድን ነው። ሙሉ ክልሉን 7 ዞን 3 ስፔሻል ወረዳ አለው። 10ሩንም እንትኑ ኤሪያዎች ፉሊ ሳቹሬት አድርገን ልክ አዲስ አበባ ላይ ያለውን አዲስ አበባ ላይ ጥሩ ተሞክሮ ስላለ አዲስ አበባ ላይ የሰራነውን ከክልሉ ከከተማ አስተዳደሩ ጋር የሰራነውን ሌሎች ክልሎች ላይ በመድገም ተመሳሳይ አይነት ቅንጅት ከሰርቪሶች ከምኖች ጋር በማያያዝ ሙሉ እንትኑን እየሰራ ነውና ከምቾት አንጻር ብዙ እንትና ይግባችሁ ነው። ከዛ ቀጥሎ የተጠየቀው ምንድን ነበር? የዋጋ ጉዳይ
ነፃ ነው፣ ምዝገባ ነፃ ነው። ካርድ ብቻ ነው ክፍያ ያለው። እሱም ለዝቅተኛ ገቢ ላለው ሰው እሱን ግምት ውስጥ በማስገባት አሁን ወደ 350 ብር ነው ኢትዮ ቴሌኮም ኢትዮ ፖስት እያስከፈሉ ያሉት። እሱን ለማውረድ እየጣርን ነው በተቻለ መጠን። 350 ብር ብዙ ላይ ሆንበት የሚችል ሰው እንዳለ ሁሉ ብዙ ደግሞ በጣም ማይችልም ሰው አለ። ከዛ በጣም ለማውረድ እየጣርን ነው። የተለያዩ ፈንዶችን ሰብሲዳይዝ አድርገን ለመስራት እየሞከረን ነው። እሱ እንግዲህ ዳር ሲደርስ መቀነስ ይችላል። ግን ምዝገባ ነፃ ነው። ምን ማለት ነው? በነፃ ተመዝግቤ በነፃ ሄጄ ፋይዳዬን አገልግሎት ላይ ማዋል እችላለሁ ያለምንም ክፍያ። ኦኬ አቶ ሂደ የእርስዎን አንድ መጨረሻ ጥያቄ ላምጣና ወደ ሶል ማሳረገን እመጣለሁ። የወላጅ ጥያቄ ስለሆነ አንድ ጥያቄ ላንሳ። ለምሳሌ አሁን ቅድም ማስኬደናል ትምህርት ቤቶች ከዚህ በኋላ ተማሪዎች በዚህ ነው የሚመዘገበው የሚል ነገር አለ። ለምሳሌ ተማሪዎች ተማሪ ናቸው። ለምሳሌ 5ኛ ስልክ ሊኖረው አይችልም። ሰው ምዝገባ አሁን ለምሳሌ እኔ ልጆቼን በራሴ ቴሌብር ነው ያስመዘገብኩት። የኔም ራሱ የወጣው ፋይዳው በቴሌብር ነው። እሱ ላይ ምንድን ነው ያለው ነገር? እንዴት ነው ማጥራት የሚቻለው? ክላሽ አያደርግም ወይ? ለምሳሌ በአንድ ስልክ ቁጥር ኦኬ። ያው ብዙ ጊዜ ህጻናት መቼም ስልክ አትሰጥም አታወጣላቸው የወላጅ ነው። ስለዚህ በወላጅ ስልክ ነው ህጻናት የሚመዘገቡት። አይደለም በወላጅ ስልክ በወላጅ ፈቃድ ነው የሚመዘገቡት። እቺ ቅጿን ራሱ ሄዶ ወላጁን አስፈርሞ ወላጅ ሲፈቅድ ነው። መቼም አንተ ሳትፈቅድለት ልጅ አይመዘገብም። ምክንያቱም ውል ነው ይሄ። በወላጅ ስር ያለ ልጅ ሁሉ በወላጅ ፈቃድ ነው የሚመዘገበው። በአንድ ስልክ ቁጥር መሆኑ ግን ምንም ችግር አይኖርም። ልጁ 18 ዓመት ሲሞላው ወይ አንተ ሲም ካርድ ገዝተህ ያው በስምህ ብለህ ስታወጣለት ያኔ አፕዴት ማድረግ ይችላል። አሁን ግን በወጣበት ስልክ ቁጥር እዛ ላይ በተመዘገቡ መሄድ ይችላል። የመጨረሻ ጥያቄ ሶሎዳ አንተ ልምጣና የመጀመሪያ በተለይ አንደኛ ይሄ ነገር እንዲሳካ ከህብረተሰቡ ምን አይነት ነገር ይጠበቃል? ሁለተኛ የዚህ ባዮሜትሪክ ጉዳይ የጣት አሻራ የፊት የሚሉት ነገሮች አሉና እሱ ላይ በደንብ ትንሽ ቲፕ ማድረግ ይፈልጋል። ምንድነው ለምን አስፈልገ ምናምን ይላል። አንዳንድ ሰው ቻሌንጅ ያደርጋል። እጅን እዚህ ጋር ፊትን ምናምን ስትለው የምናያቸው ነገሮች አሉና እሱ ላይ ያለው ግንዛቤና እንዲሳካ ማህበረሰቡ ምን ማድረግ አለበት የሚለው ማሳረጊያ እናርግ። ቆንጆ የማንቃቱ ስራ የቴክኖሎጂውን የመተግበሩ ያህል በጣም ወሳኝ ነው። ቅድም ሃይዌይ እንደምሳሌ ተጽቻለሁ። ሌላ ልጨምር። ምናልባት ከሱ ብንነሳ አይ ቲንክ መሰረቱን ብናደርግ ማይንድሴት ቼንጁ ትንሽ ቀለል ይላል ብዬ አስባለሁ። ክቡር ጠቅላይ ሚኒስትሩ አንድ ጊዜ ሲገልጡ የፋይዳን ጉዳይ ከህዳሴ ግድቡ ያልተናነሰ ከዛ በላይ ጂዲፒ ወይም ኢኮኖሚ ፓወር እንደሚፈጥር ገልጠዋል። ስለዚህ ግድቡ ለምሳሌ በጣም ወደ ልባችን የቀረበ ፕሮጀክት ነው። ሁሉም ኢትዮጵያዊ ያዋጡ የተሰራው ስለሆነ ግን ግድቡ ተሰርቶ ዲስትሪቢዩሽን ስቴሽን ሳይደረግ ኬብል ሳይዘረጋ ተሰርቶ አለቀ ብንል ዋትስ ዘ ፖይንት አይደል? አምጥቶ መብራት ሲያበራልን አይደል? ኬብል በየቤታችን ቆጣሪ ጋር ሲደርስልን ወይ ፋብሪካዎቻችን ሲያንቀሳቅስልን የዛኔ የግድቡን ውጤት አገኘን እንላለን። ስለዚህ አይዲዩም እንደዚሁ ነው። ፋይዳን ሰርተን ከግድቡ ጋር እናነጻጽረው ካልተገበር ነው ቅድም ያልነውን አይነት የስራ ግድፈት፣ የኮራፕሽን ጉዳይ፣ የስራ መቀላጠፍ፣ ኳሊቲ ኦፍ ላይፍ፣ ሞር ኢኮኖሚክ አውትፑት፣ ሞር የስራ ፈጠራ እድል ካላረገልን ፖይንት የለው። ስለዚህ ይህንን ካወቅም በኋላ ስጋቱ ጋር ደግሞ እንሂድ። ስጋቱ ምንም ለምን ሆነ የምንለው አይደለም። ቢኮዝ በጣም ሴንሲቲቭ የሆነ ነገር ነው። አንተም እንዳልከው ሌላም ሀገር ላይ ያለ ነገር ስለሆነ የኢትዮጵያ ሕዝብ ብቻው እንደዛ ተሰማው ብለንም እንዲሰማን አያስፈልግም። ቀለል እናርገው። ኤኒዌር ያለ ቻሌንጅ ነው። ኬንያ ጎረቤት ጋር ይሄው ነገር ተሞክሮ ብዙ ፑሽ ባክ አምጥቷል። ናይጄሪያ ህንድን የሚያክል ሀገር 1 ምናምን ቢሊዮን ያለበት ህዝብ ላይም ፑሽ ባክ አምጥቷል። ሶፊስቲኬትድ የሆነ ዌስተርን ላይም ስትሄድ ሶፊስቲኬትድ ጥያቄ ነሳ ፕራይቬሲ ነው የኔን መረጃ ለምን እንደምሰጠህ ይላል። ሌላው ደግሞ መጥቶ ከሪሊጅን ጋር ያያይዘዋል። ሌላው ደግሞ መጥቶ ከጋቨርንመንት ይቆጣጠረኛል ከሚለው ጋር ያያይዘዋል። እና ሁሉም ጋር ተመሳሳይ የሆነ ነገር አለ። ምን ተሰራ የሚለው ጋር ነው የሚያስፈልገው። የሃይማኖቱ ለምሳሌ ሃይማኖት አባቶች እዚህ ጋር በጣም የማንቃት ስራ ላይ አብሮ መስራት አለባቸው። ስለዚህ የፋይዳ ፕሮግራም ከሃይማኖት ተቋማት አባት ጋር በህዝብ ዘንድ ተሰሚነት ያላቸው የማህበረሰብ ሽማግሌዎች ጋር የመሳሰሉት ጋር ሄዶ አስረድቶ ለህዝቡ ተረፍ የሚያመጣ ነገር መሆኑን አብሮ መጫወት፣ መነጋገር፣ ያንን ነገር ማንቃት የሚያስፈልግ ይመስለኛል። ትንሽ ደግሞ ንቃቱ ደግሞ ከፍ ያለው ቴክኖሎጂን አውቃለሁ የሚለው ደግሞ ማህበረሰብ ወጣቱ ወይ የትምህርት ነገር የቀመሰው ደግሞ ሲመጣ ብሪጅ ቢደረግስ፣ ሳይበር ሴኩሪቲ መጥቶ አታክ ቢደረግስ፣ ይሄን ሁሉ ነገር ሰጥቼ መንግስት ኮንትሮል ቢያደርገኝስ፣ እንደገና ደግሞ ይሄን ሰርቪስ ካላገኘ ይሄን ነገር ውስጥ ካልገባው ሰርቪስ አላገኘ የሚባለው ነገር ተቆጣጣሪነት ያ ነው ወደ ቅድሙ የሚያመጣው መንግስት ሊቆጣጠረኝ ነው። 66 እኮ የምንለው ሄዶ አይዲ ከሌለኝ ሰርቪስ አላገኝም ማለት ነው። ስለዚህ በቃ ያለ አይዲ ያለ ምልክት በቃ ልትከለክሉኝ፣ ስለዚህ ጾሜን ላድር ነው፣ ሰርቪስ ላላገኝ ነው፣ ባንኬ ሊቆለፍብኝ ነው፣ ሕክምና ላላገኝ ነው የሚለው ነገር መጀመሪያ ባይ ፎርስ ሳይሆን ባይ ዊል ሆኖ ኮሌክቲቭሊ ሶሳይቲ ሁሉ አንድ ገጽ ላይ ሲሆን ግን ለሁሉም እኩል ፈሰስ ሲሆን
አንዱን ካንዱ አይለያየ ማለት ስለዚህ ይሄ አይነት ትራንዚሽን ይሄ አይነት ኮንቲኒየስ የሆነ ማይንድሴት ቼንጅ ያስፈልጋል ብዬ ነው ማስበው ስለዚህ ኤክስክሉዥንስ ሌላስ አሁን ምናልባት ፋይዳ ወንድሜ ወዳይ ባዮሜትሪክስ መስጠት የማይችሉ ልብ ብርሃኖች አሉ የጣት የሌላቸው ወገኖቻችን አሉ ለሱ ኦልተርኔቲቭ አለው ስለዚህ እንዲህ አይነት አድቮኬሲ ሊነሳ ይችላል እነሱን ያላካተተ ነገር እነሱስ ምን ሊሆኑ ነው በኋላ ላይ ሊተው ነው ወይ የሚል አድቮኬሲ የሚል የአክቲቪዝም ላይ የተሰማሩ ሰዎች የሂውማን ራይትስ ጋር የተያዙ ሊነሳ ይችላል ያንንም ደግሞ አብሮ ትንሽ ነገር ሊሆን ይችላል በኋላ ላይ ግን ኢሹ ሊሆን የሚችልበት ነገር ስላለ ያንን ነገር ማድረግ ላይ ካልቸራል ቢሊፍ መቀየር ላይ ያስፈልጋል ስለዚህ ሚቲጌሽኑ አይ ቲንክ ሌላም ጋር ያለውን ወስዶ ተመሳሳይ ኢኮኖሚ ተመሳሳይ ካልቸር ተመሳሳይ ሪሊጅን ወይም ደግሞ ኤክስትሪም የሆነውን ወስዶ በሁሉም ሳይድ ፕራይቬሲ ባይ ዲዛይን የምንለው ነገር አለ የምናውቀው ሴፍ ጋርድ ያስፈልጋል ሊጋል እና ሬጉሌተሪ ሴፍ ጋርዱ ማስቀመጥ ያስፈልጋል ቅድም እንዳልኩት ፐብሊክ ኤጁኬሽኑ በተለያየ አይነት መንገድ ሰው ሪሌተብል በሆነ መንገድ በቀልድ ቢሆን በድራማ ቢሆን በሌላ አይነት መንገድ ቢሆን በኢንፍሉዌንሲንግ ቢሆን መሰራት አለበትና አይ ቲንክ ይሄ ነገር የኛ ችግር አለመሆኑ መጀመሪያ ማወቅ ስለዚህ ተመሳሳይ ነገር ጋር ሄዶ ቤንችማርክ ማድረግ ሌሰንስ ለርንድ ከበፊት ከኛ ቀደም ብሎ ይሄን የተገበሩት አገራት ያለፉበትን ጉጣ ወረዳ አይቶ ከሱ ላይ ያ እንዳይደገም እዚህ ጋር መቀነስ እና የመሳሰለው ላይ ማድረግ ነገር ግን መነሻው ግን ይሄ ፋይዳ ማለት ህዳሴ ግድቡ ከዛ በላይ ማለት ነው ምን እናርግበት ተረፍ ይዞ ነው የመጣው የሚለውን ነገር ከሱ ላይ ተነስተን working our problem downwards በጣም ትልቅ መፍትሄ ያመጣል ብዬ ነው ማስበው በጣም ነው ማመሰግነው የብሔራዊ መታወቂያ ፕሮግራም ጽሕፈት ቤት ዋና ዳይሬክተር ይሁዳ ያረስላሴ እንደዚሁም ደግሞ የቲክቶክ ፕሮግራም አዘጋጅና አቅራቢ ሰለሞን ሙሉጌታ ካሳ ምሽታችሁ እዚህ ከኛ ጋር ስላሳለፋችሁ ነው ጠቃሚ መረጃ ለህዝብ ስለሰጣችሁ እጅግ አመሰግናለሁ መልካም ምሽት አመሰግናለሁ በበረከት እንዲሞላው ፈጣሪውን በዱዓ የሚማጸኑበት በጾመ ሀያቱን በስክነት የሚመለከቱበት በመተዛዘን በይቅርታ እርስ በርስ የሚደጋገፉበት ቅዱስ ወር ረመዳን በጀማዓ በአንድነት ለፈጣሪው በሰላት የሚተናነሱበት ሙሐባው ደምቆ ጎረቤት ወዳጅ ዘመድ ተሰብስቦ በአንድነት የሚያፈጥሩበት ያለው ለሌለው በማካፈል በረካን የሚታደልበት በናፍቆት የሚጠበቅ ታላቅ ወር ረመዳን ከውጭ ሀገር በኢትዮ ዳይሬክትና ካሽጎ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎ በዕለቱ የምንዛሬ ዋጋ ላይ የ4 ብር ጭማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 129ኛውን የአድዋ ድል አስመልክቶ ያቀረበው ተውኔት ከዚህ ቀደም ከነበሩት አቀራረቦች ልዩና ድሉን በተሻለ ሁኔታ የገለጸ የኪነ ጥበብ ስራ መሆኑን የዘርፉ ባለሙያዎች ገለጹ። ተውኔቱ በዕለቱ በተላለፈባቸው በኢትዮጵያ ቴሌቪዥን በኢቢሲ ዩቲዩብ ቻናል እንዲሁም በዶት ስትሪም አማራጮች ያዩ ተመልካቾችም የአድዋ ድልን በክብሩ ልክ የተገለጸበት የተውኔት ስራ መሆኑን አስተያየታቸውን አስፍረዋል። ሳምሶን በላይ ተጨማሪ አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 129ኛውን የአድዋ ድል አስመልክቶ ሕያው ተጋድሎ ሕያው ድል በሚል ርዕስ የተሰናዳ ተውኔትን ፕሮዲውስ በማድረግ ለተመልካቾች ማቅረቡ የሚታወስ ነው። 17ኛው አንቀጽ ጥቅም ስለሌለው ምን ያደርጋል ይቅር። ተውኔቱ ሕያው ተጋድሎ ሕያው ድል የሚል ርዕስ የተሰጠው ለምን ይሆን? ሕያው ተጋድሎ ሕያው ድል ያልነው በጦር ሜዳ ያገኘነውን ድል ለሰው ልጆች ነጻነት፣ ለሰው ልጆች እኩልነት፣ ለመላው አፍሪካውያን ኩራት የሆነውን ድል በኢኮኖሚ ደግሞ ድህነትን አሸንፈን የተረጋገጠ ድል ሕያው ድል ልናደርገው ይበልጥ የሚገባበት ዘመን ላይ ነውና ዛሬ ይህንን በዓል ስናከብር ይህንን ማንሳት በጣም ያስፈልጋል። ይህ የተለያዩ የኪነ ጥበብ ስራዎች የተካተቱበት ተውኔት ከዚህ ቀደም ይሰሩ ከነበሩ አድዋን የተመለከቱ የኪነ ጥበብ ስራዎች ልዩ መሆኑን የኪነ ጥበብ ባለሙያዎች የገለጹ ሲሆን በዚህ ረገድ ኢቢሲ ያበረከቱ አስተዋጽኦ የላቀ መሆኑንም ጠቅሰዋል። በአቀራረቡም መድረክ ላይ በነበረውም ቆይታ በጣም አዲስ ነገር ነው። እንደዚህ አይነት ትርኢት ካሁን በፊት አይተን አናቅም እንደሚመስለኝ። ፊልሙን፣ ቲያትሩን፣ ሙዚቃውን፣
ቃለ መጠይቁን አንድ ላይ አድርጎ እንዲህ አይነት ሃርመኒ ፈጥሮ የተለየ አቀራረብ ማቅረብ የተለመደ አይደለም። ስለዚህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አንድ አዲስ ነገር በአርቱ ላይ ጨምሯል ማለት ይችላል። ተውኔት አለ፣ ሙዚቃ አለ፣ የተለያዩ ክሬቲቭ የሆኑ በጣም ደስ የሚሉ ትዕይንቶችን እያየን ነበርና ከዚህም በተጨማሪ በተለያዩ ቋንቋዎች እንደገና ደግሞ በተለያዩ የኪነ ጥበብ ስራዎች አድዋን ማጉላት የሚችል ከዛም ደግሞ ይህ ጄኔሬሽን ከዚህ ሞቲቬትድ ሆኖ ወይም ነቅቶ ማለት ነው የተሻለ ተነሳስቶ ሌላም አዳዲስ ክሬቲቭ የሆኑ ስራዎች እንዲሰሩ ያበረታታል ብዬ አስባለሁ። የኢቢሲም ጥረት ደስ የሚል ነው። ኢትዮጵያ ሬዲዮ በኢትዮጵያ የጥበብ ታሪክ ውስጥ ዛሬ የምናስታውሳቸውን ታሪካዊ የሆኑትን ዜማዎች በሙሉ በባለቤትነት ፕሮዲዩስ አድርጎ በስቱዲዮዎቹ ቀርጾ ያስቀመጠ ትልቅ የሬዲዮ ጣቢያ ነው። የኢትዮጵያ ቴሌቪዥንም ረጅም ጊዜ የሚወስድብንን ታላላቅ ድምፃውያን ከያንያን ስራዎች ቪዲዮዎቹን የመጀመሪያዎቹን የሰራው የኢትዮጵያ ቴሌቪዥን ነው። ከጥበብ ጋር ያለው ትስስር ታሪካዊ ነው ማለት ነው። ስለዚህ አንዱ ዓላማ ያንን የታሪክ ውርስ አሁንም ማስቀጠል ነው። ኢቢሲ ታሪክን በመሰነድና ለቀጣዩ ትውልድ በማስተላለፍ ረገድ የሚሰራውን ስራ አጠናክሮ እንደሚቀጥልም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ ገልጸዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፈን ይመስላል።